ሰላም ሰላም ውድ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ በሶስተኛ ቪዲዮአችን ስለ ዳልተንስ አቶሚክ ቲዮሪ እንጀምራለን። ሶስተኛ ምዕራፍ ሶስተኛ ቪዲዮአችን ነው። ሰው ስለ ምንድነው ዳልተንስ አቶሚክ ቲዮሪ ምንድናቸው? ካስታውሳችሁ መጀመሪያ ቪዲዮአችን ላይ ስለ ኢቮሉሽነሪ ቲዮሪ ከመጀመሪያ ሳይቻችሁ ነበር። ከዲሞክራትስ አቶሚዝም ይባላል። ዲሞክራትስ አቶሚዝም ይባላል። ለማስታወስ ያህል ለሚጎቱ ኢሜጁ ክፍል እጄ ላስታውሳችሁና ከዛ ወደ ዛሬው ፖይንታችን እንመጣለን። እዚህ ጋር አቶሚዝም አለ፣ ዲሞክራተስ፣ ከዛ ሶሊድ ስፌር ሞዴል አለ፣ ጆን ዳልተን ዛሬ የምናየው ማለት ነው። ከጆን ዳልተን ቀጥሞ አለ ፕላን ባይንዲንግ ሞዴል አለ፣ ጄጄ ቶምሶን ዳሜጅ ዲስካቨሪ ኦፍ ኤሌክትሮን እንዴት አድርጎ ዲስካቨሪ እንዳደረገ፣ ከዛ ኒውክሌር ሞዴል ኤርነስት ራዘርፎርድ፣ ን ፕላኔታሪ ሞዴል ኔልስ ቦር እያለን ይሄ በቅደም ተከተል የምናይ ይሆናል። ዛሬ ቀጥታ የምናተኩረው ዳልተንስ አቶሚክ ቲዮሪ ላይ ነው ማለት ነው። ኦኬ ዳልተንስ አቶሚክ ቲዮሪ ምንድን ነው የሚለውን እናነሳዋለን። ቢፎር ዛት ዊ ሃቭ ቱ ዲስከስ አባውት አቶሚክ ቲዮሪ። አቶሚክ ቲዮሪ ምንድን ነው የሚለውን ዲስከስ ማድረግ አለብን። አክቹዋሊ አቶሚክ ቲዮሪ ኢዝ ፓርት ኦፍ ሳይንቲፊክ ቲዮሪ ነው። ቲዮሪ ደግሞ በቀላሉ ፋክቶችን የምንተረጉምበት መንገድ ነው። ዌይ ኦፍ ኢንተርፕሬቲንግ ፋክትስ አባውት ኬሚስትሪ፣ በኬሚስትሪ ውስጥ ያሉ እውነታዎችን ወይም ፋክቶችን ኢንተርፕሬት የሚተረጉምበት መንገድ ወይም ደግሞ የሚገልጽበት መንገድ ቲዮሪ እንለዋለን። that means the process or the way of interpreting the fact or the knowledge of the science የአንድ ሳይንስ ኖሌጁም ደግሞ ፋክቱን የሚተረጉምበት መንገድ ቲዮሪ እንለዋለን። አቶምም የራሱ ቲዮሪዎች አሉት። አሁን ነገርኳችሁ በተለያየ ሞዴሎች የአተም ቲዮሪ መግለጽ ይቻላል። ካሉት ውስጥ አንዱ the one that plays a great role in the development of the historical development of atomic theory አንዱ ዳልተንስ አቶሚክ ቲዮሪ ነው። ዳልተን ምንድን ነው ያለው የሚለውን እስቲ እናነሳዋለን። The ideas regarding atoms of those atoms, however, had no experimental evidence and continued the mere speculation. That means ይሄ ማለት ከዲሞክራተስ እና አርስቶትል በሀሳብ በፍልስፍና ደረጃ እንጂ በኤክስፔሪሜንታሊ ወይም ደግሞ በትግበራ የተረጋገጠ ስላልሆነ ነው። These ideas therefore had to lay latent for a long period until the Englishman ይሄ ጆን ዳልተን መጥቶ ይህን አቶሚክ ቲዮሪ ዲቨሎፕ እስኪያደርግ ድረስ ለ2500 ዓመታት ተቀባይነት ያገኝ ነበር። የስፔሻሊ የአርስቶትል ከዛ በ1803 የመጀመሪያ የሆነ የኬሚስትሪ አቶሚክ ቲዮሪ ዲቨሎፕ አደረገ ማለት ነው። የእንግሊሽ ማን ጆን ዳልተን የሚባል ዳልተን studied the weight of various elements and compound። እዚህ ጋር ቅድም ነግራቸዋለሁ አይደል? ምን አረገ? ኢቨን ሎዎቹ ስናለ ሎው ኦፍ መልቲፕል ፕሮፖርሽን በሚሰራበት ጊዜ የተለያዩ ኤሌመንቶች ማሳቸውን ማለት ወይታቸውን ምን አድርጎት ነበር? ስሰራ ነበር። በጣም ሳያችሁ ነበር፣ አጥንቷቸዋል። the weight or the mass of various elements in the compound የተለያዩ ኤሌመንቶችን የተለያዩ ኮምፓውንዶችን ወስዶ በተለያዩ ኤሌመንት እና በተለያዩ ኮምፓውንድ ውስጥ ያሉ ማስን አጥንቷል። and he perceived that matter is always combined with a fixed ratio based on weight or volume in case of gas አለ። ኤሌመንቶቹ በፊክስድ ሬሽዮ ነው ሪያክት የሚያደርግ ኮምባይን የሚደረጉት አለ። በኮምፓውንድ ውስጥ ፊክስድ የሆነ ቋሚ ሬሽዮ አላቸው ባይማስ ቅድም ስላሰነ በሎው ኦፍ መልቲፕል ፕሮፖርሽን ውስጥ የነበረው ኦር ዲፋይናይት ፕሮፖርሽን ውስጥም በአንድ ኮምፓውንድ ውስጥ ያለው ኤሌመንቶች ባይማስ ፊክስድ የሆነ ሬሽዮ አላቸው ማለት ነው። ባይማስ በማሳቸው ፊክስድ ሬሽዮ አላቸው ብሎ ያስቀምጠው ጆን ዳልተን ነው ማለት ነው። this provide further support to Protos law of definite proportion። ይህን የሮት ሎውስ ዲፋይናይት ፕሮፖርሽን ዲቨሎፕ ያደረገው በጣም ሀሳቡን ሰፖርት አድርጎታል። ምክንያቱም ከሎው ኦፍ ዲፋይናይት ፕሮፖርሽን ኦር ሎው ኦፍ ኮንስታንት ኮምፖዚሽን ቀጥሎ የመጣው ሎው ኦፍ መልቲፕል ፕሮፖርሽን ስለሆነ ሎው ኦፍ ዲፋይናይቱ የሚያወራው በአንድ ኮምፓውንድ ውስጥ ያለው ኤሌመንቶቹ ቋሚ ሬሽዮ አላቸው በማሳቸው አለ። ጆን ዳልተን ደግሞ ሁለት ኤሌመንቶች ሪያክት ሲያደርጉ እና ከአንድ በላይ ኮምፓውንድ በሚሰጡበት ጊዜ
በኮምፓውንድ ውስጥ ያለው አንዱ ኤሌመንት ቋሚ ማስ ቢኖረው ሌላው ግን የተለያየ ማስ ይኖረዋል። ዳሚንስ የተለያየ ማስ ሲኖረው ጊዜ ደግሞ የመጀመሪያውን የመጀመሪያውን ከሶስተኛው ጋር ሲናነጻጽር ኮምፔር ስናደርግ መልቲፕል ብዙ የሆነ ሬሽዮ እናገኛለን። ዳት ኢዝ ሎው ኦፍ መልቲፕል ፕሮፖርሽን ብሎ ያስቀመጠው ነው። ስለዚህ ሰፖርት አድርጎታል። ሎው ኦፍ ዲፋይንድ ፕሮፖርሽንን በጣም ደግፎታል ማለት ነው። ስለዚህ ፍሮም ሂዝ ኤክስፐሪሜንት ኤንድ ኦብዘርቬሽን ከሰራው ኤክስፐሪሜንት እና ኦብዘርቬሽን ምንድን ነው ያገኘው ምለውን ቲዎሪውን እንደሚከተለው አስቀምጧቸዋል ማለት ነው። ሶ ዘ ጀነራል tenets of this story were the following. Of course የመጀመሪያ ጊዜ በኤክስፔሪመንት አቶሚክ ቲዎሪ የጻፈ ይሄ የእንግሊሽ ማን ነው የጆን ዶልተን ምንድናቸው የጻፏቸው ቲዎሪዎች ምንድናቸው የሚለውን ደግሞ እዚህ ጋር በዝርዝር እናያቸዋለን። አንደኛ ኤሌመንትስ አር ሜድ አፕ ኦፍ ስሞል ፓርቲክልስ ኮልድ አተም አለ። ኮልድ አተም ኤሌመንቶች የተሰሩት በትንሹ ፓርቲክል አተም የሚባል አተም ከሚባል ከቅንጣት በጣም ትንሽ ከሆነች ፓርቲክል እየተሰሩ ናቸው ኤሌመንቶች። ዳት ሚንስ አተም ኢዝ ዘ ቢልዲንግ ብሎክ ኦፍ ኤሌመንት ማለት ነው። አተም ኢዝ ዘ ቢልዲንግ ብሎክ ኦፍ ኤሌመንት። አተም ኢዝ ዘ ቢልዲንግ ብሎክ ኦፍ ኤሌመንት። ኤሌመንቶች ልክ ቤት ከብሎኬት ተሰርቶ ቤት እንደሚመስል ኤሌመንቶቹም የተሰሩት ከአተም ነው። አተም ደግሞ ትንሽ ነች አለ። አተም ሳር እዚህ ጋር ሁለተኛ ናይዘር ክሬትድ ኖር ዲስትሮይድ ነው። ምክንያቱም ይሄ ሎው ኦፍ ኮንዘርቬሽን ኦፍ ማስም ኦቤ ማድረግ ስላለበት አቶሞቹ አይጠፉምም አይፈጠሩምም ነው። ሎው ኦፍ ኮንዘርቬሽን ኦፍ ማስ መሰረት ያደረገ ነው ማለት ነው። አቶምስ አር ኔዘር ክሬትድ ኖር ዲስትሮይድ አይጠፉም አይፈጠሩም። ሶስተኛ ኦል አተምስ ኦፍ ሴም ኤሌመንት አር አይደንቲካል ኤንድ ሃቭ ዘ ሴም ማስ ኤንድ ሳይዝ። ሁሉም ኤሌመንቶች ኦል ኤሌመንት አር አይደንቲካል በማሳቸው በሳይሳቸው ሁሉም ኤሌመንቶች እኩል ናቸው አለ። አተምስ ኦፍ ዘ ሴም ኤሌመንት አንድ ኤሌመንት ለምሳሌ ሃይድሮጅን ኤሌመንት ካለ የትኛውም ሃይድሮጅን ኤሌመንት በሱ በግብ አስቀመጠው አቶምስ ኦፍ ዘ ሴም ኤሌመንት አለ። ስለ አንድ አተም ብቻ ነው የምናወራው። የትኛውም ሃይድሮጅን ኤሌመንት አንደኛ ማሱ አይደንቲካል ነው። ዳት ሚንስ ዘ ሴም ነው። ሳይዙም ዘ ሴም ነው። ማሱም ሳይዙም ዘ ሴም ነው። አንድ ኤሌመንት ሁል ጊዜ አይደንቲካል ኬሚካል እና ፊዚካል ፕሮፐርቲ ያለው እያለ ነው ባይዘ አንድ ኤሌመንት። ኦፍኮርስ እዚህ ጋር ነው ይሄ ድሮባኩ ችግር ካሉት ውስጥ ሊሚቴሽን ወይም ደግሞ ጉድለቱ ሶስተኛ ላይ ያለው ነው። በኋላ ለምን ጉድለት እንደሆነ እናነሳዋለን። ስለዚህ አተምስ ኦፍ ዘ ሴም ኤሌመንት አር አይደንቲካል። የአንድ ኤሌመንት ማሳቸውም ሆነ ሳይዛቸው ሁል ጊዜ አይደንቲካል ነው፣ ተመሳሳይ ነው፣ አይቀየርም፣ ኢኳል ማለት ነው። 4 atoms of different elements have different mass and atom of different element የተለያዩ ሁለት ኤሌመንቶች የተለያየ ማስ አላቸው፣ የተለያየ ሳይዝ አላቸው። ለምሳሌ ሃይድሮጅን ከኦክሲጅን ይለያል በማስ። ሌሴ ካርቦን ከሶዲየም ይለያል። የካርቦን ማስ እና የሶዲየም ማስ ዲፍረንት ናቸው አይደል? ሶ ዲፍረንት ኤሌመንት ሃቭ ዲፍረንት ማስ አላቸው። ፓርሻሊ ትሩ ነው፣ ነገር ግን ይሄም ውድቅ ሆኖበታል። መጨረሻ ላይ እናነሳዋለን። አቶምስ ኮምባይን ኢን ስሞል ሆል ነምበር ሬሽዮ ቱ ፎርም ኮምፓውንድ። ለምሳሌ አቶሞቹ ደግሞ በስሞል ሆል ነምበር ሬሽዮ ሪያክት በማድረግ ኮምፓውንድ ይሰጣሉ ነው ያለው። አቶምስ ኢንተራክት ኦር ሪያክት ኢን ስሞል ሆል ነምበር ሬሽዮ ቱ ፕሮዲውስ ኤ ኮምፓውንድ። ለምሳሌ ሃይድሮጅን 2 ፕላስ ኦክሲጅን ጊቭስ H2 ውስጥ እዚህ ጋር 2 እዚህ ጋር ያለው የዚህ ኮምፓውንድ H2 ውስጥ ሃይድሮጅን ስንት ነው? 4 ነው። ኦክሲጅን ደግሞ ስንት ነው? 2 ነው። ይሄንን ሬሽዮ ከወሰደን 4/2 ይመጣል። ስናቃልለው ስንት ይመጣል? 2:1 ይመጣል። this 2:1 is small whole number ratio ማለት ነች። ስለዚህ ኤሌመንቶቹ ሪያክት ሲያደርጉ በትንሹ
ውድር በትንሹ ቁጥር ምን ያደርጋሉ? ይጸገብራሉ ነው። በኮምፓውንድ ውስጥ ያለው ኤሌመንቶች ሬሾቸው ትንሽ ነው ብሎ ያስቀመጠ። ስለዚህ እነዚህ 5 ዋና ዋና የጆን ዳልተን ቲዎሪዎች ናቸው። አንደኛ ኤሌመንት ሜድ አፕ ኦፍ ስሞል ፓርቲክልስ ኮልድ አተም፣ ኤሌመንት የተገነባው ከትንሹ ፓርቲክል አተም ከሚባለው። ሁለተኛ አቶም ናይዘር ክሬትድ ኖር ዲስትሮይድ፣ አቶሞች አይጠፉም አይፈጠሩም። ሶስተኛ አቶምስ ኦፍ ሴም ኤሌመንት አር አይደንቲካል ኤንድ ሃቭ ሴም ማስ ኤንድ ሳይዝ። የአንድ ኤሌመንት አቶሞቹ በምን በአይደንቲካል ማሳቸው ተመሳሳይ ነው እኩል ነው፣ ሳይዛቸው ተመሳሳይ ነው እኩል ነው ያለው። አራተኛ አቶምስ ኦፍ ዲፍረንት ኤሌመንት ሃቭ ዲፍረንት ማስ፣ የሁለት የተለያዩ ኤሌመንቶች አቶማቸው የተለያየ ነው፣ ማሳቸውም ሳይዛቸውም የተለያየ ነው። አምስተኛ አቶምስ ኮምባይን ኢዝ ሞር ነምበር ሬሽዮ፣ አቶም ደግሞ ኮምፓውንዶቹ ኮምባይን የሚደረጉት በትንሹ ቁጥር ሪያክት ያደርጉና ኮምፓውንድ ይሰጣሉ ነው እዚህ ጋር ያየ ነው ማለት ነው። ኦኬ ደን ለምሳሌ እዚህ ጋር ያስቀምጥ ዳልተንስ ኢፎርት ዋዝ not limited to formulating atomic theory but he proposed symbols for elements and even ለኤሌመንቶቹና ለኮምፓውንዶቹ ባይ ዘ ዌይ ሲምቦልን ፎርሙሌት አድርጓል። ቲዎሪ ብቻ መጻፍ አይደለም። the symbols of element proposed by Dalton however were difficult to remember and draw፣ በጣም ከባድና ዲፊካልት ነበሩ ያስቀመጣቸው። ለምሳሌ አሁን እዚህ ጋር እንደምታዩት therefore an alternative method of representing element was proposed by Berzelius የሚባል ሰውዬ ነው ኤሌመንቱን በተሻለ መንገድ ሊያስቀምጥ የቻለው። ማለት ምርጫ የተሻለ ከዳልተን የተሻለ ሊያስቀምጥ የቻለው ቤርዜሊየስ የሚል ቲዎሪ ያለ ኦፍ ኮርስ እንጂ ዳልተን ያስቀምጠው ቱ ዲፊካልት ቱ ሪሜምበር እና ለማስታወስም ለመጻፍም በጣም ከባድ ነው። አሁን ለምሳሌ እዚህ ጋር ሃይድሮጅን ሲምቦሉ እንደዚህ ነበር። እዩት፣ እዚህ ጋር ክብ እናነጋለን ሃይድሮጅን ለሚለውን አሁን እኛ ኦልሬዲ እናውቀዋለን። ሃይድሮጅን እንዲህ ብለን እንጽፋለን አይደለም? ሃይድሮጅን እንዲህ ብለን እንጽፋለን። ነገር ግን እሱ ያኔ ሲጽፍ የነበረው እንዲህ ክብ ነገር አለች መሀል ላይ አንድ አለች፣ ይሄ ሃይድሮጅን ነው አለ። ናይትሮጅን ደግሞ እዚህ ጋር እንደምታዩት ክብ ነገር አለ እንዲህ እናደርጋለን ነው። ኦፍኮርስ እኛ ናይትሮጅን ግን እንዲህ ያደርግ ነው ሲምቦሉን ለመጻፍ። ካርቦን ደግሞ እንዲህ ክብ አለ መሀሉ ሶሊድ ነው እንዲህ ያለ። ሰልፈር መስቀል ይመስላል። ፎስፈረስ እንዲህ ያለ። አልሙኒየምን ሶዳ ማለት ባይዘው ሶዳ ማለት ሶዲየም ነው። እሺ ኤንኤ ነው። ኤንኤ ሶዳ ከተባለ ኤንኤ ነው። ፖታሽ ማለት ከተባለ ፖታሲየም ነው። ሶዳ ተማሪዎች ሶዳ ማለት ሶዲየም ነው የሚወክለው። ፖታሽ ከተባለ ፖታሽየም ነው። ፖታሽ ማለት ፖታሲየም ነው። ኬ ማለት ነው ፖታሲየም ነው። ኮፐር፣ ሊድ፣ ኤል እንደዚህ ምልክቶች ያስቀምጡ ነበር ማለት በ1808 ኦፍኮርስ ትልቅ ፍንጭ ነው። እነዚህ ፎርሙላቸውና ሲምቦላቸው ነው። እንዲህ ቲዎሪ ብቻ አይደለም፣ እነዚህ ሲምቦሎችን አስቀምጠዋል ዳልተን። ኦኬ ነገር ግን ዳልተን ይሄ ያስቀመጣቸው የጻፋቸው ውስጥ ወደ ሞደርን ስንመጣ ምን ተፈጠረ? ጋፖች ተፈጠሩ። ሊሚቴሽኖች አሉ ማለት ጋፖች ከጻፉት ውስጥ ሁሉም እውነት አይደሉም፣ ሁሉም ደግሞ ትክክል ያልሆኑ አሉ ማለት ስህተት ያላቸው አሉ። እና ስህተት ያላቸው ምንድን ናቸው? እነሱን ድሮባክ ብለን እናነሳለን። ድሮባክስ ኦፍ ወደ ሞደርን አቶሚክ ቲዎሪ ዲቨሎፕ ከመደረጉ በፊት ሞደርን አቶሚክ ቲዎሪ ከዳልተን ድሮባክ ወይም ደግሞ የዳልተን ሊሚቴሽኖቹ ቲዎሪውን በሚጽፍበት ጊዜ ምንድን ነው የሳተው? ስህተቱ ምን ነበር የምለው እናያሳለን። አንደኛ ምን ብለዋል? ኢንዲቪዚቢሊቲ ኦፍ አተም ወዝ እዚህ ጋር ምን ብሎ ነበር? አተምስ አር ኢንዲቪዚብል አይደለም። እዚህ ጋር አቶምስ አር ኔዘር ክሬትድ ኖር ዲስትሮይድ ባይ ዘ ዌይ። ኦኬ እዚህ ጋር አልተካተም ባዘ አቶምስ አር ኢንዲቪዚብል የሚል እዚህ ጋር ጨምሩበት ውድ ተማሪዎች። አቶምስ አር ኢንዲቪዚብል ኤንድ ኢንዲስትራክቲብል የሚልም አለ። እሺ እዚህ ጋር 1 2 3 4 እዚህ ጋር ሁለተኛ ላይ ማለት ነው ሳይጻፍ የቀረ ሁለተኛ ላይ እናንተ ጨምሩበት። እና መጻፋችሁ ስህተት ነው። አቶምስ አር indivisible and
ኢንዲስትራክቲብል አለ። ኢንዲቪዚብል ኤንድ ኢንዲስትራክቲብል አቶሞች አይጠፉም አይካፈሉምም ነው። አይጠፉም ኦፍኮርስ እዚህ ጋር ብሎታል። ካናት ኔይዘር ቢ ዲክሬትድ ኖር ዲስትሮይድ ይሄ ኢንዲስትራክቲቢሊቲ ነው። አይጠፉም አይፈጠሩም ነው እና አይካፈሉም ብለዋል እዚህ ጋር። ይሄ ሁለተኛው ነው። እሺ እዚህ ጋር ሳይጻፍ ቀር ነው ነግሬያቸዋለሁ። አቶም እዚህ ሁለተኛ ላይ ነው። ስለዚህ አሁን ይሄ ስህተቱ ነበር። ሁለተኛው ይሄ ስህተቱ የማን የጆን ደልተን ድሮባክ ነበር ማለት። ምክንያቱም ሞደርን አቶሚክ ቲዮሪ ይህን ሲመጣ ምን አድርጎታል? ፕሩቭ አድርጎታል ማለት ነው። ስለዚህ ሁለተኛው ጫፍ ልንገራችሁና ወደ ሞደርን ልምጣ። ከዛ ድሮባኩን በኋላ እናነሳለን። ይሁት አቶምስ አር ኔዘር ክሪኤትድ ኖር ዲስትሮይድ ዳት ኢዝ ኮሬክት። ነገር ግን አቶምስ አር ኢንዲቪዚብል ኤንድ ኢንዲስትራክቲብል የሚለው ኦፍኮርስ ኢንዲስትራክቲብል ራይት፣ ኢንዲቪዚብል የምትለው ግን ቺኛው ፓርት ዲስ ፓርት ቺ ዲስፕሩቭ ተደርጓል ማለት ነው። ዲስፕሩቭድ። ሌላ ስንተኛ? ሶስተኛ እና አራተኛም ዲስፕሩቭ ተደርጓል። ሶስተኛ ምንድን ነው የምለው? አቶምስ ኦፍ ሴም ኤሌመንት አር አይደንቲካል ኤንድ ሃቭ ሴም ማስ ኤንድ ሳይዝ አለ። ዳት ሚንስ ስለ አይሶቶፕ ነው የረሳው። አቶምስ ኦፍ ዲፈረንት ኤሌመንት ሃቭ ዲፈረንት ማስ የሚለው አራተኛ ደግሞ ስለ አይሶባር ነው የረሳው። አይሶቶፕ ምንድነው? አይሶባር ምንድነው የሚለው እናነሳዋለን። እነዚህ ፖይንቶች ደግሞ ፖስቱሌት ነምበር 2 ኦር ቲዮሪ ነምበር 2 ቲዮሪ ነምበር 3 እና ቲዮሪ ነምበር 4 ጆን ደልተን ያስቀመጠው ውስጥ ሶስቱም ስህተት አለባቸው ያስቀመጣቸው ውስጥ። እነዚህ ስህተቶች ደግሞ በማን ፕሩፍ ተደረጉ? በሞደርን አቶሚክ ቲዮሪ ፕሩፍ ተደረጉ ማለት ነው። ኦኬ በሞደርን አቶሚክ ቲዮሪ ፕሩፍ የተደረጉ አንሸንት ግሪክ ፕሮፖዝ ዳት ማተር ኮንሲስት ኦፍ ኤክስትሪምሊ ስሞል ፓርቲክልስ ኮልድ አተምስ ዲስ ኢዝ ኮሬክት። ትንሽ ፓርቲክል አቶም አለው የሚለው ትክክል ነው። ዶልተን ፖስቱሌትድ ዳት ኢች ኤሌመንት ሃዝ ካራክተሪስቲክ ታይፕ ኦፍ አተም ዳት ዲፈርስ ኢን ፕሮፐርቲስ ፍሮም አተም ኦፍ ኦል አዘር ኤሌመንት። አንድ ኤሌመንት ከሌላ ኤሌመንት የምንለይበት ዋና ምክንያት የተገነባበት አቶሞቹ ይለያያል። የሃይድሮጅን አተም የተገነባበት እና ኦክሲጅን የተገነባበት አተም ስለሚለያይ ፕሮፐርቲውም ይለያያል ነው ማለት ነው እዚህ ጋር። ስለዚህ ሁሉንም ኤሌመንቶች የሚያለያየው የተገነቡበት የመጡበት አቶሞቻቸው ስለሚለያይ ነው ማለት ነው። ኦኬ although the attempt made to describe the concept the atom was good atoms were wrongly understood አቴምቱ ትራይ ያደረገበት በጣም ቆንጆ ነው። ነገር ግን አንዳንድ ቲዮሪዎች ትክክል አይደሉም ነው። several other scientists were engaged in determining the essence of atoms and the better understanding of atoms was reached። ስለዚህ የእሱ ያስቀመጠውን ጆን ደልተን ያስቀመጠውን ቲዮሪ በዋናነት መሰረት በማድረግ ሌሎቹ ሳይንቲስቶቹ ደግሞ ይህንን ሞደርን አቶሚክ ቲዮሪን አምጥተዋል ማለት ነው። ሞስሊ አይነት ያሉ ኦፍኮርስ ሞስሊ ይባላል። ይህን በብዛት የጻፈው ሜንድሌቭ እና ሞስሊ አንድ ላይ ናቸው። atomic model. So the modern atomic theory established the concept of atom, how they combine matter. ስለዚህ ሞደርኑ ኮንሴፕት ኦፍ አተምን how they compose ማተር እንዴት ኮምፖዝ ያደርጋሉ በውስጣቸው ምን አላቸው የሚለውን ስለ ሰብ ፓርቲክሎችን አዳዲስ ጆን ደልተን ያስቀመጣቸውን ቲዮሪ ኢምፕሩቭ በማድረግ ሶስቱንም ኢምፕሩቭ በማድረግ አዳዲስ ሀሳቦችን ይዞ መጥተዋል ነው። that means ሞደርን አቶሚክ ቲዮሪ የተጻፈው አዳዲስ ግኝቶች አሉ ነው። እነሱም several scientists worked many experiments and have made various observations of atoms። ስለ አተሞች በጣም ብዙ ኤክስፐሪመንት ተሰሩ። ቀደም ነግራችሁ ነበር አይደል? ካስታውሳችሁ ቆይጄ ወደ አሁንም ወደ ኢሜጁ ልመልሳችሁና በጣም ዋና ስለሆነ ባይዘው በተደጋጋሚ ይሄንን ማነሳው ይሄንን ኢሜጅ ማውጣው አያችሁ። ጆን ደልተን ከዛ ፕላምበኒንግ ሞዴል አለ ጄጄ ቶምሶን አያችሁ። አሁን ጄጄ ቶምሶን ኤርንስት ራዘርቮን ኔልስ ቦር የሚባሉት ይህንን አቶሚክ ቲዮሪ ኢምፕሩቭ እያደረጉ ሲመጡ እኮ አዳዲስ ነገሮችን እያገኙ ስለመጣ ነው ወደ ሞደርን አቶሚክ ቲዮሪ የመጣ ማለት ነው። ሶ the chronological discovery of atom of them are presented here under ምንድን ነው በቅደም ተከተል የተቀመጠው ማለት ነው። እዚህ ጋር ለምሳሌ presence of protons was predicted by ጎልድስታይን። አሁን
ምን ብለዋል ተማሪዎች? ጆን ዱልተን ምንድን ነው ያለው? ሁለተኛ ላይ እዚህ ጋር የጻፍኩት አቶምስ አር ኢንዲቪዚብል ናቸው። የመጨረሻ ትንሹ ፓርቲክል ነው፣ አይካፈልም። ኖት ቶመስ ካት ናት ካትብል አንካትብል ነው፣ የመጨረሻው ነው፣ የማይካፈል የመጨረሻ ቅንጣት ነው ነው ያለው ማ በቲዮሪ ውስጥ ጆን ዶልተን። ነገር ግን ሳይንቲስቶቹ ይህንን ሀሳብ ዲስፕሩፍ አደረጉት። ትክክል አይደለም ማለት። ለምሳሌ የመጀመሪያ አቶም ትናንሽ ሰብ ፓርቲክሎች አሉት። ትናንሽ ሰብ ፓርቲክሎች አሉ። ለምሳሌ ፕሮቶን ተገኘ በ1886 በማን በኢጉን ጎልድስቴን በአኖድ ሬይ ኤክስፔሪሜንት። ይሁት እዚህ ጋር በአኖድ ሬይ ኤክስፔሪሜንት። አኖድ ምንድነው? ሬይ ምንድነው? እሱን አንድ በአንድ በኋላ እናነሳለን። በዲስካቨሪ ኦፍ ሰብ ፓርቲክልስ የሚባሉት በቀላሉ ምን ተገኘ ማለት ነው። በሞደርን ውስጥ ተማሪዎች በሞደርን አቶሚክ ቲዮሪ ውስጥ ሰብ ፓርቲክሎች ተገኙ ማለት ነው። ሰብ ፓርቲክልስ አር ዲስካቨርድ። ጆን ዶልተን ምንም ፓርቲክል አተም አይካፈልም አለ። ነገር ግን በዘመናዊ አቶሚክ ቲዮሪ ውስጥ ግን የተለያዩ ፓርቲክሎች የተገኙ ነው። እነማን ናቸው? ፕሮቶን ነው የሚባሉት ተማሪዎች። ፕሮቶን፣ ኤሌክትሮን እንደ ኒውትሮን የሚባሉት ባይዞ ሶስቱ ሰብ ፓርቲክሎች ናቸው። እነዚህ ዳሚንስ አሁን አቶም አይካፈልም አለ። አቶም አይካፈልም ካለ እነዚህ ሶስቱ ከየት መጡ? ስለዚህ ሀሳቡ ውድቅ ሆኗል ማለት ነው። አቶምስ አር ኢንዲቪዚብል ያለው ውድቅ ሆነ። አቶምስ አር ዲቪዚብል ኢንቱ ሰብ ፓርቲክልስ ኮልድ ፕሮቶን፣ ኤሌክትሮን እና ኒውትሮን ምንድናቸው? ትናንሾቹ ቅንጣት የአቶም ቅንጣቶች ናቸው ማለት ነው። አቶም ኢዝ ዲቪዚብል መጣ። አቶም ኢዝ ዲቪዚብል የሚል መጣ። ምክንያቱም እነዚህ ዲስካቨር ተደረጉ። ፕሮቶን ማን ነው ያገኘው? በኋላ እናነሳለን። በኢዩጂን ጎልድስቴን በአኖድ ሬይ ኤክስፔሪመንት ፕሮቶን ተገኘ ማለት ነው። አኖድ ሬይ ኤክስፔሪመንት ይባላል። አርኢ ብለን ነው ኤአርኢ ብለን እንጠራለን። አኖድ ሬይ ኤክስፔሪመንት። አኖድ ምንድነው? ካቶድ ሬይ ምንድነው? አኖድ ሬይ የሚለው በኋላ እናነሳለን። ባይዘ ይሄ ጎልድስቴን ነው ያገኘው እንዳትረሱ። ጎልድስቴን በዚህኛው ኤክስፔሪመንቱ ስሙ አኖድ ሬይ ብሎ ተይሞታል። ማናገኘ ፖዚቲቭ የሆነ ፓርቲክል አለ ሴንትራል ላይ የአቶም ማዕከለኛው ላይ የአቶም እምብርቱ ላይ ምን አለ ፖዚቲቭ የሆነ ነገር አለ ፓርቲክል። ያ ፖዚቲቭ የሆነ ፓርቲክል ፕሮቶን ነው ብሎ ሰይሞታል ስሙን ጎልድስቴን። ከዛ ፈርስት ፐርሰን ሁ ዲስካቨርድ ኤሌክትሮን አያቸውን ደግሞ ኤሌክትሮን ደግሞ ተገኘች። ፈርስት ፐርሰን አዝ ሰብ ፓርቲክል አቶሚክ ፓርቲክል ኤንድ ኢት ኢዝ ቻርጅ ቱ ኢቨን ምን ተገኘች? ኤሌክትሮን ተገኘች። ይሁት ኤሌክትሮን ተገኘች። ከዛ ኢቨን ይሄ ብቻ አይደለም፣ ቻርጅ ኦፍ ኤሌክትሮን ቱ ማስ ኦፍ ኤሌክትሮን ምን ሆነ? ተሰራ። ቻርጅዋም ተሰራ፣ ማስዋም ተሰራ። ስለዚህ ቻርጅ ቱ ማስ ሬሾም በብሪቲሽ ፊዚስት ጄጄ ተምሶን ደግሞ ሰራ። ቅድም ነግራቸዋለሁ። ጄጄ ተምሶን የሚል ሞዴል ፕላምበዲንግ ሞዴል ብዬ ነግራቸዋለሁ። ታስታውሳላችሁ። በ1897 ተሰራ ማለት ነው። ከሱ ቀጥሎ አያችሁ ምን ተገኘች? ኤሌክትሮን ተገኘ። ዩሲ ፎሎዊንግ ዲስ 1904 ቶምሰን ዲቨሎፕድ። ይሄ ራሱ አያችሁ ጄጄ ቶምሰን ማለት ነው። ዲቨሎፕድ ፕላምበዲንግ ሞዴል ኦፍ አተም። ፕላምበዲንግ ሞዴል የሚል ዲቨሎፕ አደረገ። አዲስ ሞዴል መጣ ማለት ነው። ዳሚንስ ምን ሆነ? መጀመሪያ አቶሚዝም አልነበር። ማን ነው አቶሚዝም? ዲሞክራተስ። ሁለተኛ ማን መጣ? ጆን ዶልተን። ምን አለ? አቶም ስፌሪካል ነች፣ ክብ ነች፣ መሀሏ ባዶ ምንም የለውም አለ። ከዛ ቶምሰን ደግሞ ጄጄ ቶምሰን መጡና አለው መሀል ላይ ምን አለ? ፖዘቲቭ አለ ነው። ፖዘቲቭ ፕሮቶን ነው፣ መጀመሪያ የተገኘ ፕሮቶን ስለሆነ። ከዛ ይሄ ፕሮቶን ደግሞ ምን የሚያደርግ ሌሎች ፕሮቶን አካባቢ አንድ ላይ የተደባለቁ ፕላምበዲንግ ማለት ልክ የሚበላ ዳቦ ውስጥ ጥቁር አሙድ ተሰራጭቶ እንደሚገኝ
ዳቦ ፖዚቲቭ ፓርቲክል ከተወሰደ እና ጥቁር አዝሙድ ደግሞ እንደ ኤሌክትሮን ብትወሰድ ዳጢስ እንደ ፕላምበዲንግ ሀሳብ ካወሰደን ስለ አዲስ ሞዴል አመጣ ነው። ዳት ሞዴል ኢዝ ፕላምበዲንግ ሞዴል ይባላል። ይሄ ጄ ተምሶን ነው። ሰብሲኩዌንትሊ 1909 ደግሞ አሜሪካን ሳይንቲስት ሮበርት ሚሊከን የማንን የቻርጅን የኤሌክትሮንን ቻርጅ አገኘ። ፋውንድ ቻርጅ እንደ ማስ ኦፍ ኤሌክትሮን። ይሁት ጄ ተምሶን የሰራው መጀመሪያ ኤሌክትሮን ያገኘ። ኤሌክትሮን ብቻ አይደለም ያገኘው ፕላምበዲንግ ሞዴል የሚል ሞዴል ቲዎሪ ጻፈ። ኦኬ ከዛ ስለ ፕሮፐርቲ ኦፍ ኤሌክትሮኖችን በመዘርዘር አስቀመጠ። ምንድን ነው ይሄ አኖድ ሬይ ኤክስፔሪመንት ምንድን ነው? ስለ አኖድ ሬይ ኤክስፔሪመንት ዝርዝር መረጃ ሰጠ። ከዛ በኋላ ይሄ ብቻ ሳይሆን ቻርጅ ቱ ማስ ሬሽዮ ማስቀመጠ። ባይዘ ቻርጅ ቱ ማስ ሬሽዮ ነው እንጂ ያስቀመጠው የቻርጅ ኦፍ ኤሌክትሮን ማስ ኦፍ ኤሌክትሮን እኮ ሊያገኛት አልቻለም። ነገር ግን ይሄ ፕላምበዲንግ ቦሌ ካስቀመጠ በኋላ ደግሞ ሮበርት ሚሊካን የማን ቻርጅ እና የኤሌክትሮን ቻርጅ እና የኤሌክትሮን ማስዋን ሚሊካን ካስቀመጠው ቻርጅ ቱ ማስ ሬሽዮ በመጠቀም ሰራ ማለት ነው። ይሁት አሁን ቻርጅ ቱ ማስ አለ ማለት ነው። ቻርጅ ቱ ማስ አለ። ቻርጅ ቱ ማስ ሬሽዮ አስቀመጠማ ይሄ ጄጄ ተምሶን አስቀመጠ። ቻርጅ ኦፍ ኤሌክትሮን ኢማኔስ ነች። ማስ ኦፍ ኤሌክትሮን ነች ቻርጅ። ከዛ ካስቀመጠ በኋላ ይህንን ቻርጁን ማሱንም አለየም። እዚህ ጋር ያገኘውን አስቀመጠ። እሱ ያገኘውን ጄጄ ተምሶን ያገኘውን መሰረት በማድረግ ሮበርት ሚሊካን ደግሞ ምን አገኘ ማለት ነው? ለየብቻ ቻርጁንም አገኘ፣ ቻርጅ ኦፍ ኤሌክትሮንም አገኘ፣ ማስ ኦፍ ኤሌክትሮንም ለየብቻ አገኘ ማለት ነው። ለየብቻ አገኛቸው ቻርጅ ኦፍ ኤሌክትሮን እና ማስ ኦፍ ኤሌክትሮን። ማነው እሱ ደግሞ? ሮበርት ሚሊካን ነው። ይሄ ሁሉ በዲቨሎፕመንት ኦፍ ሞደርን አቶሚክ ቲዎሪ ውስጥ የተሳተፉት ሳይንቲስቶች ናቸው ማለት ነው። ብሪቲሽ ፊዚስት ኤርነስት ራዘርፎርድ ኤንድ ሂዝ ስቱደንትስ ግሬጎር ኤንድ ማርስደን የሚባሉ የእሱ ተማሪዎች የነበሩት ደግሞ ምን የሚባል ፕላኔተሪ ሞዴል ይሄ ሁሉ ስለዚህ ነው እያወራ ያለሁት። መጀመሪያ ላይ ያሳየኋችሁን ይሄ ኢቮሉሽነሪ ስለዚህ እያወራ ነው ያለው ጄጄ ተምሶን። ከዛ ኤርነስት ራዘርፎርድ ይሄ ኒኩለር ሞዴል የሚባል አለ። ከዛ ፕላኔተሪ ሞዴል ከማን ጋር? ኤርነስት ራዘርፎርድ ከዛ ስቱደንት ግሬጎር ኤንድ ማርድሰን they discovered planetary model in 1911 with the help of course, and that means the concept of the atom ተቀየረ ማለት ዲቨሎፕ እየተሻሻለ መጣና ዲቨሎፕ ሆነ። then in 1913 ኔልስ ቦር የራዘርፎርድ ተማሪ የነበረው የኤሌክትሮንን አሬንጅመንትን ፕሮፖዝ አደረገ ማለት ነው። እና ኔልስ ቦርም ስቱደንት ኦፍ ራዘርፎርድ የነበረው እዚህ ጋር ተማሪዎች ብሪቲሽ ፊዚስት ኤርነስት ራዘርፎርድ እና ተማሪው ግሬጎር ኤንድ ማርስደን ስለ ፕላኔተሪ ሞዴል ኦፍኮርስ ከራዘርፎርድ ጋር በመሆኑ የሰሩት። እና ኔልስ ቦር ደግሞ አለ። አክቹዋሊ ኔልስ ቦር የራዘርፎርድ ተማሪም ነበር። ባይዘዌ የራዘርፎርድም ላብ ቴክኒሽያን ነበር። በሆር ራዘርፎርድ ኤክስፔሪመንት ሲሰራ ኔልስ ቦር ደግሞ ያግዘው ነበር። ስለዚህ ተማሪውም ነበር፣ ላብ ቴክኒሽያኑም ነበር። ስለዚህ ኔልስ ቦር ደግሞ የራሱ የሆነ ትልቅ የሆነ ቲዎሪ ያለው ኔልስ ቦር ቲዎሪ 11ኛ ክፍል የምታዩት ይሆናል። ስለዚህ እነሱ ደግሞ ኤሌክትሮንስ አር አሬንጅድ ኢን ኮንሰንትሪክ ትሪኩላር ኦርቢትስ አራውንድ ዘ ኒኩለስ። ስለ ኦርቢት ነው አዲስ ሀሳብ ያመጡት የፕላኔተሪ ሞዴል የተባለበት ዋና ምክንያት። ነገር ግን ስፔሲፊካሊ ኤርነስት ራዘርፎርድ ስለ ኒኩለር ሞዴል ነው ያነሱት። ኦፍኮርስ እዚህ ጋር ኤሌክትሮን አለ፣ ደን ኤሌክትሮን ሪቮልቭ ያደርጋሉ። ግን አጠቃላይ ጀነራል ሀሳቡ ስለ ኒኩለር ሞዴል ነው የኤርነስት ራዘርፎርድ። የኔልስ ቦር ደግሞ የራዘርፎርድ ተማሪ የነበረው ኢቭን ቴክኒሽያን የነበረው ደግሞ ስለ ፕላኔተሪ ሞዴል ሀሳቡን አስቀምጧል። እንዲህ እያለ ወደ ኳንተም ሜካኒካል ሞዴል መጣ። ኳንተም ሜካኒካል ሞዴል ደግሞ ኤርዊን ሽሮዲንገር ያስቀመጠው የኤሌክትሮንን ፖዚሽን ማወቅ አይቻልም ነው።
ሰርቴንሊ ኦር ኤግዛክትሊ በትክክል ኤሌክትሮን እዚህ ጋር ትገኛለች ብለን መገመታን ካልኩሌት ማድረግ አንችልም፣ ነገር ግን እንገምተዋለን ብሎ አስቀምጠዋል። ዳት ሚንስ ስለ አንሰርቴኒቲ ፕሪንሲፕል ዲቨሎፕ አድርጓል ማለት ነው። ኢት ኢዝ ኢምፖሲብል ቱ ኖው ዘ ፖዚሽን ኤንድ ቬሎሲቲ ኦፍ ኤሌክትሮን አት ታይም፣ በአንድ ፖዚሽኗ ቦታውንም ፍጥነቷንም ማወቅ አንችልም። አንዱን ፊክስድ አድርገን አንዱን ቋሚ አድርገን ሌላውን ካልኩሌት እናደርጋለን ብሎ ስለ ሎኬሽን ኦፍ ኤሌክትሮንስ በክላውድ ልክ በክላውድ ነው የሚገኙት እንጂ እዚህ ጋር ናቸው ብሎ ማስቀመጥ አንችልም የሚለውን የኔልስ ቦር ሀሳብን አሻሽሎታል ነው። ኦኬ ስለዚህ ይህንን መሰረት በማድረግ ሞደርን ተጻፈ ነው። ሞደርን ተጻፈ። ሰብሲኩዌንትሊ ኢን 1920 ራዘርፎርድ ዲስካቨርድ ኤግዚስተንስ ኦፍ ፕሮቶን ኢን ዘ ኒውክለስ። ራዘርፎርድ ፕሮቶን ኒውክለስ ውስጥ መገኘቱን አረጋገጠ። ፕሮቶን ተገኘ። እዚህ ጋር ይዩት። ጎልስተን በአኖድ ኤክስፔሪሜንት ምን አገኘ? ፕሮቶን አገኘ፣ ግን ፖዚሽኗን ግን አላገኛትም። ከዛ ራዘርፎርድ ደግሞ ፕሮቶን ምን ውስጥ ኒውክለስ ውስጥ መኖሩን አገኘ። ዳምስ ኒውክለስን አገኘ ማለት ነው። ኒውክለስን አገኘ ማለት በራሱ ኤክስፔሪሜንታል እሱ እናየዋለን። ከዛ እዩት፣ ልዩነቱን ነግሬያቸዋለሁ። ጎልስተን ፕሮቶን ነው ያገኘው፣ ነገር ግን የቱ ጋር እንዳለ አላስረዳም። ራዘርፎርድ ግን እዚህ ጋር ኒውክለስ ተያቸዋል። ኒውክለስን ምን አረጋት? አመጣት ማለት ነው። ኒውክለስን እዚች ጋር ያለችው የምታየው ኒውክለስን አገኛት እና በኒውክለስ ውስጥ ደግሞ ምን ፕሮቶን መኖሩን አስረዳ ማለት ነው በኤክስፔሪሜንቱ። ደን ኢን 1932 ጄምስ ቻድዊክ ደግሞ ምን የሚባል ነገር ኒውትሮን አገኘ ማለት ነው። ጄምስ ቻድዊክ ደግሞ ኒውትሮን አገኘ። ይህ ኒውትሮን ደግሞ ምን ውስጥ የሚገኛል? ስቲል በኒውክለስ ውስጥ ይገኛል። ስለዚህ አያችሁ በጣም ሞር እየሆነ ዲቴል እየሆነ የመጣ ነው ስለ አተም። ፕሮቶን ተገኘ በጎልስተን። ከዛ በጄጄ ተምሶን ደግሞ ኤሌክትሮን ተገኘ። ከዛ የጄጄ ተምሶን ደግሞ ይህ ብቻ አይደለም፣ ፕላምበዲንግ ሞዴል የሚባል ሞዴል አስቀመጠ። ይህን የሚመስል ማለት ነው። ፖዚቲቭ አለ። ፖዚቲቭ እና ኔጋቲቮቹ አንድ ላይ ስታክ ሆኖ ያሉት ማለት ነው። አንድ ላይ ማለት ሁለቱም ፖዚቲቭም ኔጋቲቭም አለ፣ ግን አንድ ላይ ናቸው ነው ማለት ፖዚሽናቸውን አለየም። ይሄ ራውንድ ያደርጋል ሪቮልቭ ያደርጋል የሚለውን ሀሳብ አላመጣም። በጅምላው አንድ ላይ ነው ያሉት፣ ባዶ አይደለም፣ አንድ ላይ ያሉት ነው ባይዘ። ይሄ ዳልተን ባዶ ነው ምንም የለውም ነው ያለው። ይሄ ተምሶን ግን ፕላምበዲንግ ሞዴል አለ። ዳምስ ፖዚቲቭ እና ኔጋቲቭ አንድ ላይ ተደባልቆ ነው የሚገኙት ብለው ሀሳቡን እዚህ ጋር አስቀምጠዋል። ከዛ ሮበርት ሚሊካን ደግሞ ምናገኘ የኤሌክትሮኖች እኛዋ ኤሌክትሮን ተገኘች። በጄጄ ተምሶን የተገኘችው ኤሌክትሮን ማስዋና ቻርጅዋን ደግሞ አገኘ ማለት ነው። ማስዋና ቻርጅዋን ሮበርት ሚሊካን። ከዛ ኤርነስት ራዘርፎርድ ደግሞ ምናመጣ ምናገኘ? ኤርነስት ራዘርፎርድ ኒውክለስ አገኘ። አያችሁ ኒውክለስ አገኘ ማለት ነው እዚህ ጋር። በኒውክለስ ውስጥ ደግሞ ፕሮቶን መኖሩን አረጋገጠ። ከዛ የኔልስ ራዘርፎርድ ተማሪ የነበረውና ላብ ቴክኒሻን የነበረው ደግሞ ኔልስ ቦር ደግሞ እነዚህ ኤሌክትሮኖች ደግሞ የራሳቸው ምን አላቸው? የራሳቸው ኦርቢት አላቸው። ኒውክለስን የሚዞሩበት መሬት ፀሐይን እንደምትዞር ኒውክለስን የሚዞሩበት የራሳቸው ኦርቢት አላቸው ብሎ ሞዴሉንም ኦር ቲዮሪንም ፕላኔተሪ ሞዴል ብሎ አስቀምጧል። ሰፊ ቲዮሪ ያለው 11ኛ ክፍል ተማውታላችሁ። ቀጥሎ ደግሞ ምን መጣ? ኳንተም ሞዴል መጣ። ሽሮዲንገር ነው። ዳት ሚንስ ችኛ ኤሌክትሮኖች በምትንቀሳቀስበት ጊዜ የራሷ በጣም ትንሽ ኢነርጂ አላት። ያ ኢነርጂ ኳንታ ይባላል ብላችሁ ያኔ ትማሩታላችሁ። መጨረሻ ላይ ደግሞ ማን መጣ? ይሄ ኤሌክትሮንና ፕሮቶን ብቻ አይደለም። በኒውክለስ ውስጥ ደግሞ ቻርጅ የሌለው አለ። ቻርጅ አልባ ቻርጅለስ ፓርቲክል አለ። ዳት ኢዝ ምንሱ ደግሞ ኒውትሮን ይባላል ብሎ አስቀመጡና ይህንን ግኝቶችን ይህንን ዲስካቨሪ መሰረት በማድረግ አቶሚክ ቲዎሪ ተጻፈ ማለት ነው። አቶሚክ ቲዎሪ ሲጻፍ ወደ ድሮ ባኩ ይመጣለሁ። እንግዲህ አቶምስ አር ኢንዲቪዚብል ብሎ አስቀምጠዋል። ይሄ ሶሊድ ነው። ጄጄ ተምሶን ምን አለ? አቶምስ ስፌሪካል ነው፣ ባዶ ነው፣ ውስጡ ምንም የለውም አለ። ነገር ግን አቶምስ ኢንዲቪዚቢሊቲ ኦፍ አቶም ዋዝ ፕሩቭድ ሮንግ። አቶምስ አር ፋርዘር ዲቫይድ ኢንቱ ምን ፕሮቶን፣ ኒውትሮን እና ኤሌክትሮን። ይሄ ምን ሆነ ማለት ነው? ሁለተኛው ስቴትመንት ወይም ደግሞ ቲዮሪው ውድቅ ሆነ። ኦኬ አኮርዲንግ ቱ ዳልተን አቶምስ ኦፍ ሴም ኤሌመንት አር ሲሚላር ኢን ኦል አስፔክት አለ። አቶምስ ኦፍ ሴም ኤሌመንት አር ሲሚላር ኢን ኦል አስፔክት ማለት ወደ ተማሪዎች
atoms of same element vary in their mass and densities አንድ ኤሌመንት እኮ የተለያየ መገኛ ሊኖረው ይችላል። በተለያየ መንገድ ሊገኝ ይችላል። ኤሌመንት አንድ ተመሳሳይ ኤሌመንት ሆኖ ነገር ግን የሚገኝበት መንገድ የተለያየ ሊሆን ይችላል። የተለያየ መገኛ ማለት የተለያየ ፊዚካላዊና ኬሚካላዊ ባህሪ ያለው ማሱም በዛው ልክ ይለያያል። ዳት ሚንስ ስለ እሱ ፎርጌት አደረገው ኒው አይዲያ ዲቨሎፕድ which is አይሶቶፕ የሚባል ሀሳብ አልመጣለትም ማለት ምንድነው አይሶቶፕ ማለት? አይሶቶፕ ማለት ተማሪዎች አቶምስ ኦፍ ሴም ኤሌመንት ተማሪዎች አቶምስ ኦፍ ሴም ኤሌመንት having identical or the same atomic number but different atomic mass and a neutron ማለት ነው። አንድ ኤግዛምፕል ወስጄ ያሳያችኋለሁ። አንድ ኤሌመንት በተለያየ መንገድ ሊገኝ ይችላል። ያ ኤሌመንት ግን አንድ ኤሌመንት ሆኖ አቶሚክ ነምበሩ ቋሚ የማይቀያየር ነገር ግን አቶሚክ ማስ እና አቶሚክ ኒውትሮኑ ግን የተለያየ ከሆነ አይሶቶፕ ይባላል ነው። በጣም ቀላል የሆነ ኤግዛምፕል ወስጄ ላስረዳችሁ። ለምሳሌ ሃይድሮጅን እንውሰድ እስቲ። ሃይድሮጅን አሁን ሃይድሮጅን 3 አይሶቶፖች አሉት። አንደኛው ባለ መጀመሪያ ይህንን ማወቅ አለባችሁ ተማሪዎች። አንድ ኤሌመንት እንዴት ይጻፋል የሚለውን ላሳያችሁ። አንድ ኤሌመንት ሲጻፍ የራሱ የሆነ ስፔሲፊክ ኖቴሽን አለው። ዳት ሚንስ ኤክስ ኤሌመንት ከሆነ እዚህ ጋር የሚጻፈው ኤ ይባላል። አቶሚክ ማስ እዚህ ጋር የሚጻፈው ይባላል። አቶሚክ ነምበር ዘድ ይባላል። እሺ እዚህ ጋር አቶሚክ ማስ ነው፣ እዚህ ጋር አቶሚክ ነምበር ነው። ኤክሳችን ኤክስ ኤሌመንት ነው። ኤ አቶሚክ ማስ ነው። ዘድ ደግሞ አቶሚክ ነምበር ነው። አንድ ኤሌመንት በእነዚህ ስታንዳርድ የሚጻፍ ነው ማለት ነው። ስለዚህ ሃይድሮጅንን በዚህ መጻፍ እንችላለን። 3 አድርገን ሃይድሮጅንን 3 አድርገን በዚህ መንገድ መጻፍ እንችላለን። አንደኛው ሃይድሮጅን አቶሚክ ማሱ እና አቶሚክ ነምበሩ አንድ ይሆናል። ሁለተኛው ሃይድሮጅን አቶሚክ ማሱ 2 አቶሚክ ነምበሩ 1። ሶስተኛው ሃይድሮጅን አቶሚክ ማሱ 3 አቶሚክ ነምበሩ አያችሁ። እዚህ ጋር ምን ብዬ ነበር? አይሶቶፕ ማለት ምን ብያችሁ ነበር? ሴም ኦር አይደንቲካል ምንድን ዜድ ዜዳችሁ ምን አይደንቲካል ነው። እዚህ ጋር አያችሁ ዋን የሚለው እኮ ምንድን ነው? ሶስቱ የሚያሳየው ምንድን ነው? ዜድን ነው እኮ። አቶሚክ ነምበሩ ቋሚ ነው፣ አይቀያየርም። ነገር ግን ዲፍረንት ኤ ማለት ደግሞ አቶሚክ ማሱ የሚለያይ ከሆነ አያችሁ። አቶሚክ ማሱ እዚህ ጋር 1 2 3 እያለ ሲቀያየር 1 2 3። ነገር ግን ሶስቱ ምንድን ናቸው? ሃይድሮጅን ናቸው። ነገር ግን የተለያየ አቶሚክ ማስ እና የተለያየ አቶሚክ ማስ አላቸው። የተለያየ አቶሚክ ማስ ካላቸው ምን ይባላሉ? አይሶቶፕ ይባላሉ ተማሪዎች። ስለዚህ ሁሉም ሃይድሮጅን አንድ አይደሉም። ሃይድሮጅን አተም ይሄኛው ባለ 1 ሊሆን ይችላል፣ ባለ 2 ሊሆን ይችላል፣ ባለ 3 ሊሆን ይችላል። ባለ አንዱ ምን ተብሎ ይጠራል? እዚህ ጋር ፕሮቲየም ተብሎ ይጠራል። ፕሮቲየም። ባለ 3ቱ ዲዩቴሪየም ተብሎ ይጠራል። ባለ 3ቱ ይሄኛው ባለ 3ቱ ትሪቲየም ተብሎ ይጠራል። ፕሮቲየም ባለ 1 ነው፣ አቶሚክ ማሱ 1 ነው። ዲዩቴሪየም እዚህ ጋር ዩኖች ዲዩቴሪየም ባለ 2 ነው። ትሪቲየም ትራይ እዚህ ጋር ባለ 3 ነው። ዳት ሚንስ አንድ ኤሌመንት ነው፣ አንድ አተም ነው። ነገር ግን የተለያየ አቶሚክ ምን አለው? ማስ አለው። እሱ ግን ምንድን ነው ያለው? አቶምስ ኦፍ ሴም ኤሌመንት አር ሲሚላር ኢን ኦል አስፔክት። ዳት ሚንስ ማሳቸው እዚህ ጋር ከመጣችሁ ካያችሁ ማሳቸው ምን አለ? አቶምስ ኦፍ ሴም ኤሌመንት አር አይደንቲካል ኢን ማስ አለ። ኖ ማሳቸው ሊለያይ ይችላል። ማሳቸው ከተለያየ ደግሞ ምን ተብሎ ይጠራል? አይሶቶፕ ተብሎ ይጠራል። ስለዚህ ስለ አይሶቶፕ ረስተዋል ማለት አዲስ አልመጣለትም፣ ስለ አይሶቶፕ አላስረዳም። ስለዚህ ሁለተኛው ድሮባኩ ነው ማለት ነው። ኦኬ መጽሐፉ ላይ ያለውም ክሎሪን መውሰድ እንችላለን። ክሎሪን ባለ 35 አለ፣ ክሎሪን ባለ 37 አለ። አሁን ክሎሪን 17 ነው አቶሚክ ነምበሩ ኤ ዘዱ ማለት ነው። እዚህ ጋር ዘድ የሚለው
ዜዱ ኤ አቶሚክ ነምበሩ። ይሄ እዚህ ጋር የሚለው ደግሞ ኤ ነው፣ አቶሚክ ማሱ ነው። አያቸው አቶሚክ ማሱ ምን ሆነ? አንዱ 35 ነው፣ አንዱ 37 ነው። ተለያየ ማለት ነው። ይሄ አይሶቶፕ ይባላል። አይሶቶፕ ኦፍ ክሎሪን ባለ 35 እና ባለ 37። አተሙ ተመሳሳይ ነው። ክሎሪን እዚህ ጋር የምታዩት ክሎሪን ነው፣ ነገር ግን ማሱ ይለያያል ነው። ስለዚህ አንድ አተም ሁል ጊዜ ተመሳሳይ ማስ ሊኖረው አይችልም ተማሪዎች። ኦኬ ይሄ ሁለተኛ ድሮባኩ ነው። አንደኛ ኢንዲቪዚብል አለ፣ ዲቪዚብል ናቸው። ነገር ግን ሁለተኛ ስለ አቶሞች በሁሉም ተመሳሳይ ናቸው አለ፣ አይደንቲካል ናቸው አለ። ስፔሻሊ በማስ አለ ኖ፣ በማሳቸው ተመሳሳይ አይደሉም። ሶስተኛ አቶምስ ኦፍ ዲፈረንት ኤሌመንት ዲፈር ኢን ማስ አለ። እዚህ ጋር ውስጥ አቶምስ ኦፍ ዲፈረንት ኤሌመንት ዲፈር ኢን ማስ ዲስ ናት ኦልዌይስ ኮሬክት። ዳት ሚንስ አንዳንድ ኤሌመንቶች አሉ። ለምሳሌ አርገን ኤአር እንውሰድ። አርገን ኤአር እና ካልሲየም ከወሰደን አቶሚክ ማሳቸው 40 ነው። ይሁት እስቲ አቶሚክ የተለያየ ኤሌመንት ናቸው እኮ። ይሄ አርገን ኤሌመንት አቶም ነው፣ ይሄ ደግሞ ካልሲየም አቶም ነው፣ ደግሞ ካልሲየም ኤሌመንት ነው። እሱ ምንድን ነው ያለ? የተለያዩ ኤሌመንቶች አለ። የተለያዩ ኤሌመንቶች የተለያየ አቶሚክ ማስ አላቸው ብሎ ጽፏል። ሉክ የተለያየ ኤሌመንቶች አቶሞች ሃፍ ዲፍረንት ማስ አለ፣ የተለያየ ማስ አላቸው ነው። እዚህ ጋር ለምን የተለያዩ ምኖች ኤሌመንቶች ተመሳሳይ አቶሚክ ማስ አላቸው? ይሄው በላይ በኩል የሚጻፈው አቶሚክ ማስ 40፣ የካልሲየም 40 ነው። ይሄ ፕሮፐርቲ አይሶ ባር ይባላል ተማሪዎች። አይሶ ባር ማለት ምን ማለት ነው? ዲፍረንት ኤሌመንት ማለት ነው። ዲፍረንት ኤሌመንት ሃቪንግ ሴም አቶሚክ ማስ። የተለያዩ ኤሌመንቶች ማሳቸው ተመሳሳይ ከሆነ አይሶ ባር ይባላሉ። አይሶቶፕ ማለት ይኸውላችሁ፣ አይሶ ባር እና አይሶቶፕ በጣም ይለያያሉ። አይሶቶፕ ዲፍረንት ኤ ነው፣ አቶሚክ ማስ ነው። እሺ አይሶቶፕ ዲፍረንት ኤ ነው፣ ዲፍረንት ኤ አቶሚክ ማሳቸው ይለያያል። አይሶባርስ ሴም ኤ ነው፣ ኤያቸው ይመሳሰላል። የዚህ አይሶቶፑ ስለምንድን ነው የሚያወራው? ስለ አንድ ኤሌመንት ነው የሚያወራው፣ ዋን ኤሌመንት ነው። አይሶባርስ ዲፍረንት ኤሌመንት ነው የሚያወራው። አይሶቶፕ ዲፍረንት ኤሌመንት ካናፍ ዋን ኤሌመንት ካናፍ ዲፍረንት አቶሚክ ማስ አለ። እሺ አንድ ኤሌመንት የተለያዩ አቶሚክ ማስ አላቸው ነው ያለው አይሶቶፕ። አይሶባር ደግሞ የተለያዩ ምኖች ዲፍረንት፣ እዚህ ጋር ዩት ዲፍረንት ኤሌመንት ሴም አቶሚክ ማስ፣ እሱ ደግሞ አይሶቶፕ። ስለዚህ ስለ አይሶባርም ስለ አይሶቶፕም እነሱን ማብራሪያ አልሰጠም። ስለዚህ የእሱ ጉድለት ናቸው። ኦኬ ሌላ ድሮባኩ እዚህ ጋር አኮርዲንግ ቱ ዴልተን አቶምስ ኦፍ ዲፍረንት ኤሌመንት ኮምባይን ኢን ሲምፕል ዎል ነምበር ሬሽዮ አለ። ይሁት ሲምፕል ዎል ነምበር ሬሽዮ፣ ሲምፕል ዎል ነምበር ሬሽዮ ነው ሪያክት የሚያደርጉት ወይም ደግሞ ኮምባይን የሚያደርጉት አለ። ዳት ኢስ ኦኬ። ነገር ግን ለምሳሌ ሶዲየም ክሎራይድ ከሆነ ሲምፕል ነው፣ ምንም ጥያቄ የለውም፣ 1:1 ነው። እሺ ዋተር ከወሰደን ኢስ ኦኬ፣ ዋተር ከወሰደን 2:1 ነው። ካርቦን ዳይኦክሳይድ ከወሰደን ኢስ ኦኬ፣ እዚህ ጋር 1:2 ነው አይደል? 1 2 እዚህ ጋር 2 1 እዚህ ጋር 1 1። ይሄ ሲምፕል ዎል ነምበር ሬሽዮ ነው። ነገር ግን አንዳንድ ኮምፓውንዶች አሉ ምን በጣም ኮምፕሌክስ የሆኑት ኮምፕሌክስ ኦርጋኒክ ኮምፓውንዶች አሉት። ኦርጋኒክ ኮምፓውንዶች በጣም ማለት በቀላሉ ማክሮ ሞሊኪውልስ የሚባሉ ማለት ተማሪዎች፣ ማክሮ ሞሊኪውሎቹ ኮምፕሌክስ ናቸው። ባይ ዘ ወይ ኦርጋኒክ ናቸው፣ በጣም ኮምፕሌክስ ናቸው። ማክሮ ሞሊኪውሎቹ በጣም ትልቅ ማለት ሬሽዮቸው ሲምፕል ዎል ነምበር ሬሽዮ አይደለም። ማክሮ የሚባሉት ማክሮ ማለት ትላልቅ ማለት ትላልቅ ሞሊኪውሎች ደግሞ ትላልቅ ኮምፓውንዶች። ለምሳሌ ፕሮቲን እንውሰድ እስቲ። ፕሮቲን አሁን ፕሮቲን ከወሰዳችሁ ከዚህ በፊት ነግራችኋለሁ። ኮን ነው CHON ነው። አሁን ይሄ ካርቦን አለ፣ ሃይድሮጅን አለ፣ ኦክሲጅን አለ፣ ናይትሮጅን አለ። በጣም ብዙ ነው። ብዙ ካርቦን አለ፣ ብዙ ሃይድሮጅን አለ፣ ብዙ ኦክሲጅን አለ፣ ብዙ ናይትሮጅን አለ።
ሲምፕል ሆል ነምበር ሬሾ አይደለም፣ በጣም ኮምፕሌክስ ነው። ካርቦሃይድሬት ከወሰደን ለምሳሌ ካርቦሃይድሬት ከወሰደን ካርቦሃይድሬት ማለት ደግሞ ካርቦሃይድሬት ውስጥ ደግሞ ምን ይገኛል? ሲኤችኦ ብቻ ነው የሚገኘው። ሲኤችኦ ብቻ ነው የሚገኘው። ሃይድሮጅን ለምሳሌ አንድ ኤግዛምፕል መጽሐፋችሁ ላይ ያለው ኤግዛምፕል እንውሰድ። ለምሳሌ ግሉኮስ ኖርማል ሱገር ማለት ነው። ሱገር C12 O22 ከዛ ሶሪ ኖት O H22 O11 አሁን ኖርማል የምንጠቀመው ቴብል ሱገር ነው። እኔ የምንጠቀመው ቤት ውስጥ የምንጠቀመው ቴብል ሱገር ነው። አያቸው አሁን ዲዩ ቲንክ ዳት እዚህ ጋር ታያቸዋል። ካርቦን 2 አሁን ይህንን ብናየው ካርቦን 2 ሃይድሮጅን 2 ኦክሲጅን እኮ 12 2 22 11 ነው እኮ በጣም ላርጅ ነው እኮ ይሄ ላርጅ ኢዝ ናት ሲምፕል ሎል ነምበር ሬሾ እኮ ሲምፕል አይደለም። ይሄ በጣም ላርጅ ነው። ስለዚህ ከዚህ እንረዳለን መጨረሻ ላይ ያስቀመጠው ሲምፕል ዎል ነምበር ሬሾ የሚለውም ድሮባክ አላት። ስለዚህ ድሮባክስ ኦፍ ጆን ደልተን ምንድናቸው? እነዚህ ናቸው ነው። ድሮባክ ኦፍ ጆን ደልተን እነዚህ ናቸው መያዝ አለብን። አንደኛ ኢንዲቪዚብል ያለው ኢንዲቪዚቢሊቲ ኤክስ ነው፣ ድሮባክ ነው። ሁለተኛው ስለ አይሶምን ስለ አይሶቶፕስ እና ኤንድ አይሶባርስ አር ኖት ኮንሲደርድ በዳልተን አቶሚክ ቲዎሪ ውስጥ በዲ8 ወር ዳልተን አቶሚክ ቲዎሪ ውስጥ ስለ ኢንዲቪዚቢሊቲው ድሮባክ ነው። ስለ አይሶቶፕ እና አይሶባር ምን አልተደረጉም? ኮንሲደር አልተደረጉም። የመጨረሻ ደግሞ ምንድነው? ስለ ሲምፕል ዎል ነምበር ሬሾ ያለው ሲምፕል ዎል ነምበር ሬሾ ያለው ኢስ ኖት ወርክ ኢስ ኖት ወርክ ፎር ማካሮ ሞሊኪውልስ ለትላልቅ ሞሊኪውሎች ኮምፓውንዶች አይሰራም። ከሲምፕል በላይ ናቸው፣ በጣም ላርጅ ነምበር ናቸው ነው። ስለዚህ ኢንዲቪዚቢሊቲ፣ አይሶቶፕስ፣ አይሶባርስ፣ ሲምፕል ዎል ነምበር ሬሾ የሚለው የጆን ደልተን ድሮባክ ናቸው። ስለዚህ ከጻፉት ውስጥ እነዚህ ተቀባይነት አላገኘውም ነው። ለሁሉም የማይሰሩ ናቸው። ሙሉ በሙሉ ሳይሆን ፓርሻሊ ትክክል ናቸው፣ ግን ኮምፕሊትሊ ልንወስዳቸው አንችልም ነው። ኮምፕሊትሊ ልንወስዳቸው አንችልም። ኦኬ ሶ ይሄንን መሰረት በማድረግ ሞደርን አቶሚክ ቲዎሪ ፖስቱሌት አድርገዋል። ቲዎሪ ማለት ነው። እነሱ ምንድን ናቸው? አንደኛ ኤሌመንትስ አር ሜድ አፕ ኦፍ ስሞል ፓርቲክልስ ኮልድ አተም። ይሄ ትክክል ነው፣ ቀጥታ የተወሰደ ነው። አቶምስ ካናት ቢ ክሬትድ በኦርዲነሪ ኬሚካል ሪአክሽን፣ ቅድም አውርቻለሁ። በኦርዲነሪ ቀላል የሆነ ኬሚካል ሪአክሽን ውስጥ አይጠፉም፣ አይፈጠሩም። ነገር ግን በኒውክሌር ሪአክሽን ውስጥ ይጠፋሉ። እሺ ዲስትሮይ ሊደረጉ ይችላሉ፣ ይሴታቸውን ይቀይራሉ። ምክንያቱም እዚህ ጋር ባይዘ ኢን ኦርዲነሪ ኬሚካል ሪአክሽን የሚለውን በደንብ ያዙ። ኦርዲነሪ አቶምስ ካናት ቢ ክሬትድ ኖት ዲስትሮይድ። አቶሞች አይጠፉም፣ አይፈጠርም። ምን ውስጥ? ቀላል ኬሚካላዊ ሪአክሽን ውስጥ። ነገር ግን ኒውክሌር ሪአክሽን የሚባል ነገር አለ። ቅድም አሳይቻቸው ነበር በሁለተኛ ቪዲዮ ላይ። ኒውክሌር ሪአክሽን የሚባል አለ። ኒውክሌር ሪአክሽን ማለት ሪአክሽን ዳት ቴክስ ፕሌስ ኢን ዲስኢንቴግሬሽን ኦፍ ኒውክለስ ማለት ነው። ዲስኢንቴግሬሽን ኦፍ ኒውክለስ ዲስኢንቴግሬሽን ኦፍ ኒውክለስ ናምስ ኒውክለስ ይካፈላል። ተማሪዎች ኒውክለስ ይካፈላል ማለት አዲስ ኒውክለስ ሊፈጠር ነው ማለት አዲስ ሌላ ነገር ሊፈጠር ነው ማለት ነው። ዳሚንስ ፕሮፐርቲውም ይቀየራል፣ ይጠፋል። ስለዚህ በኒውክለር ሪአክሽን ውስጥ ይህ ፕሮፐርቲ አናገኘውም። አቶምስ አር ኔዘር ክሬትድ ኖት ዲስትሮይድ የሚለው ፎልስ። ኒውክለር ሪአክሽን ውስጥ ፎልስ ነው። ነገር ግን ኦርዲነሪ በቀላል ኬሚካላዊ ሪአክሽን ውስጥ አይጠፉም፣ አይፈጠሩም። ኒውክለር ሪአክሽን ውስጥ ሊጠፉ ይችላሉ ነው፣ ይቀይራሉ። ምክንያቱም ኒውክለስ ስለሚካፈል ዲስኢንቴግሬት ስለሚሆን። ኦኬ ለምሳሌ ቦምብ ለምሳሌ ፊዥን እና ፊውዥን የሚባል ፕሮፐርቲ ያለው። አሁን ቦምብ አቶሞች ምን ያደርጋሉ? ይካፈላሉ። በአቶም ውስጥ የሚገኘው ኒውክለስ ይካፈልና
ከዛ በኋላ ቦምብ ይፈጠራል፣ ከዛ ፍንዳታ ይፈጠራል ማለት ነው። ስለዚህ ይጠፋል ማለት አቶም። ኦኬ አቶምስ ኦፍ ሴም ኤሌመንት ሃቭ ሴም አቶሚክ ነምበር። እዚህ ጋር ሴም ኤሌመንት ማለት እዚህ ቅድም የነገርኳችሁ ለምሳሌ ክሎሪን እና ክሎሪን 17 17 አይደለም። ደግሞ ነግሬያቸዋለሁ። ኤክስ ከተባለ እዚህ ጋር ኤ ያለ እዚህ ጋር ዘድ አለች። እኛ አቶሚክ ነምበር ትባላለች። ይሄ ደግሞ አቶሚክ ማስ ይባላል። እሺ ይሄ አቶሚክ ማስ የአቶሚክ ነምበር ነው። ይሄ አቶሚክ ነምበር አይቀየርም ነው። አያችሁ። ነገር ግን አቶሚክ ማስ ይለያያል ነው። እዚህ ጋር ባለ 35 አለ፣ እዚህ ጋር ባለ 37 አለ። ሃይድሮጅንም ወስደን አይተን ነበር። ሶስቱም ሃይድሮጅን እዚህ ጋር ባለ 1 ባለ 2 ባለ 3። ነገር ግን አቶሚክ ነምበሩ እዚህ ጋር አይቀየርም ነው። አያችሁ። አቶሚክ ነምበሩ አይቀየርም but may vary in mass number due to presence of isotope። አይሶቶፕ ያላቸው ኤሌመንቶች ማሳቸው ይቀያየራል። ማሳቸው እዚህ ጋር እንደምታዩት ይቀያየራል። ነገር ግን አቶሚክ ነምበሩ ሊቀየር አይችልም። ሁሉ ጊዜ ቋሚ ነው። ይሄም በኦርዲነሪ ኬሚካል ሪአክሽን ውስጥ ነው። atoms of different elements are different። atoms of different elements are different። ሁለት የተለያዩ ኤሌመንቶች ባህሪያቸውም ይለያያል which is right። atoms combine in small whole number ratio to form a compound ነው። ኮምፓውንድ ይሰጣሉ። እዚህ ጋር ስሞል ወል ነምበር ሬሾ ብቻ አይደለም፣ ይሄንም ማክሮ ሞሊኩሎችም ደግሞ ትላልቅ ሞሊኩሎችንም ያካተተ ነው። ኦኬ ስለዚህ በአጠቃላይ ዛሬ ያየነው ስለ ሁለቱም ጆን ዳልተን ቲዮሪ ምን ነበር፣ ድሮባኮቹ ምን ነበሩ፣ ከዛ አዳዲስ ነገሮች ተገኝተዋል፣ እነሱ ምን ነበሩ፣ ሰብ ፓርቲክሎች ማለት ነው። እና ሞደርን አቶሚክ ቲዮሪ ምንድነው ኢምፕሩቭ ያደረገ ስቴትመንቶቹ ምንድናቸው የሚለውን እዚህ ጋር የተደረደሩትን አንድ በአንድ ስናነሳቸው ነበር። በሚቀጥለው ቪዲዮአችን ስለ ዲስካቨሪ ኦፍ ፈንዳሜንታል ሰብአቶሚክ ፓርቲክልስ ታምስ ፕሮቶን እንዴት ተገኘ፣ ኤሌክትሮን እንዴት ተገኘ የሚለውን ኤክስፔሪሜንታል ፕሮሰሱን በደንብ እስክናይ ድረስ ደህና ሰንብቱ።